እነ ሜሎስ ድነዋሉ? ንገረኝ እስቲ። ያው ሜሎስ በጣም ወደው ማከብረው የነበረ ልጅ 6 ወር ሳይሞላው ትዳሩ ብትንትን ወጡ። የምለው ምንድን ነው? ስብከት ወንጌል ምን መሆን አለበት? በፍቅር እቺ 8 ወር የነበረችው ሩዋንዳ የ10 ዓመት ሴራ ነው ዜሮ የገባው። 10 ዓመት የሰሩበትን በ5 ቀን ውስጥ ብትንትን ወጥቷል። ዓላማው ጥላቻ እንደሆነ የታወቀ ነው። እንደነገርኳችሁ ሙሉ ኦርቶዶክስ ኢትዮጵያ ላይ ባትኖር ግብፅ አለች ብያለሁ፣ ኢየሩሳሌም አለች ብያለሁ፣ ራሽያ አለች ብያለሁ፣ አርሜኒያ አለች ብያለሁ፣ ህንድ አለች ብያለሁ፣ አሜሪካን አለች ብያለሁ። ኢቭን ዱባይ ኦርቶዶክስ ገብታለች፣ ቤተክርስቲያን አላት። አረብ ሀገር የተባለ ቱርክ አለች፣ ቱርክ ላይ አይታችኋል። የትም ዓለም ላይ ፊላደልፊያ ብትሄዱ አለች ኦርቶዶክስ፣ ኤቭሪዌር አለ። ስለዚህ መሀይም በተማረው ደረጃ ነው ሌቭል የሚያደርግ። እውቀት የሌለው ሰው በራሱ ሌቭል፣ ሶሪያ ራሱ አለች፣ በራሱ ሌቭል ስለሚያደርግ ኦርቶዶክስ ኢትዮጵያ ብቻ ያለች መስሎት የሚጮህ እውቀት የሌለው ቁራዎች አሉ። እነዛ ምን ይሆናሉ? በ5 ቀን ውስጥ ተሽመድምደው ሲጮሁ ሲያለቅሱ ውለዋል። ከወንጌል የነሱ ስም በልጦባቸዋል። አዎ ሊባኖስ ብትሄድ ብዙ ኦርቶዶክሳውያን አሉ። ብዙ ቤሩት ብትሄድ ኦርቶዶክስ አለ። ቤተክርስቲያን ኦርቶዶክስ ገብታ ቤተክርስቲያን ያልሰራችበት ምድር የለም። በተለይ የኦርቶዶክስ ልጆች አሜሪካ አምጧቸው፣ አረብ ሀገር ውሰዳቸው። አረብ ሀገር ያሉ እህትና ወንድሞች የኦርቶዶክስ ወንድምና እህቶች ናቸው ኦርቶዶክስ ቤተክርስቲያን የገነቡት። ኤኒዌር ብትሄድ፣ ሳውዝ አፍሪካ ብትሄድ የኢትዮጵያውያን ኦርቶዶክስን ቤተክርስቲያን ሰርተውላታል። ኤኒዌር ብትሄድ አለች ኦርቶዶክስ። ቻይና ነገ ብትሄድ ለማየት ያብቃ። ቻይና ላይ የኦርቶዶክስ ቤተክርስቲያን ታገኛል። ስለዚህ ልል የምፈልገው ምንድን ነው? አንተ ማልቀስን ቀጥል፣ ኦርቶዶክስ ትቀጥላለች በራሷ። አንተ ጥላቻን እዚህ ወንጌልን ሰበኩ ብለህ ጥላቻን ስትጎለጉል ብትውል ሰባብሬ ዜሮ ከትቼዋለሁ። ያንን አሉባልታ አንትተህ ወደ መዝሙር እንድትሄድ የጌታን ቃል እንድትሰብክ አድርጌያለሁ። ይሄ ብቃቴ ነው። ሰው ሲሞት በአሽሙር ሙድ አትይዝም። ነገርኩ። ያንተ ሉጢ ፓስተር አለ እያልኩ ነው። ከአንተ ሉጢ ፓስተር ነፃነት በጌታ ነው እያልኩ ነው። ነፃነት ወርቅነህ ወንድማችን ወደ ጌታ ነው ሄደው። የሚያምነው አብ ወልድ መንፈስ ቅዱስን ኢየሱስ ያድናል ነው ያለው። ድኗል። ኦርቶዶክስ አብ ወልድ መንፈስ ቅዱስ ክርስቶስ አዳኝ አቻ የሌለው የምትላት ድናለች። ማበር ትችላለህ። አንተ ጨርቅህን ጣል፣ መብት ነው። ጨርቅህን መጣል መሆን ግን አትችልም። ለምን? በባልታዛርነታችሁ የተባረራችሁ ናችሁ። ስለ በጋሻው ዘመድኩ ከኔ ጋር የተለያየ ሀሳብ አለን። ስለ በጋሻው ሙሉ ዶክመንቱን አደራ ዘግብ። ይህን ሪከርድ አድርጉልኝ አንዴ፣ ለዘመድኩን አደርሱልኝ። ዘመድኩን ነው የበጋሻውን ጉድ አጋልጦ ከቤተ ክርስቲያን ያባረረው። የበጋሻውን ጉድ አጋልጦ ሙሉ በሙሉ ዘራፊ ዘማዊ እንደሆነ ተናግሮ የትዝታውን የእሱን የዘርፌን አጋልጦ ያባረራቸው እሱ። ኦርቶዶክስን ያሰድባሉ። ከዛ አላቆመም። እነሱ ላይ እነ ማላይ ሄደዋል፣ ጎረምሶቹ ጋር ሄደዋል፣ እነፈለገ ጋር ሄደዋል፣ ሌሎቹ ጋር ሄደዋል። ዘመድኩን ቀንድን ነው የሚል በቤተ ክርስቲያን ከመጣ ቀልድ አያውቅም። ቀንድን ብሎ ነው የሚያባርር። ስለዚህ መስተካከል ያለበት ነገር አለ። በንስሐ የሚመለሱ ኦርቶዶክስ ውስጥ ያላችሁ እነፈለገ ምንም ውሸት አላወራም። ዘመድኩን በዛ ጉዳይ ላይ ውሸት አያወራም። አላወራም። በንስሐ መመለስ ይቻላል። በንስሐ አድርጋችሁ ይሄ ትዕቢታችሁን ምናችሁን ትታችሁ ወደ ክርስትና መመለስ። ስለዚህ መርሃ ግብሩ ይብዛ። ኦርቶዶክሶች እኔ የምነግራችሁ ከሌባ ጴንጤ ኦርቶዶክስ ይሻላል። በአብዛኛው ከሌባ ማጅራት መቺ ከፓስተር
የኦርቶዶክስ ቄስ እመርጣለሁ። የሙስሊም ሼክ እመርጣለሁ። ማጅራም መቺ ጌታ ኢየሱስ ክርስቶስን አውቃለሁ ብሎ ቅባት የሚሸጥ ሌባ፣ ቲሸርት የሚሸጥ ሌባ፣ አጭበርባሪ፣ መጋዣ ከሱ የሙስሊም ኡስታዝ፣ የሙስሊም ሼክ እመርጣለሁ። እዚህም ኦርቶዶክስን መርጣታለሁ ሚሊዮን ጊዜ። እናንተ ጌታን አወቅን ብላችሁ የምታጭበረብሩ ስለሆናችሁ ነው ይህን የምነግራችሁ። ለአጭበርባሪዎቹ፣ ለመርዘኞቹ፣ ለክፉዎቹ፣ በክፉ መንፈስ በውሸት ለሚኖሩት። የትኛው በውሸት ለሚኖር እንደ ዮኒ ማኛ እኮ በጀት ተመድቦለታል ተባለ። ይሄን ያህል ነው ጥላቻቸው። ለነሱ ካልተመቸ ኦርቶዶክስን ካልጠላ ከነሱ ጋር ጸበኛ ነው የምትሆነው። ጸበኛ ነው የምትሆነው። እነሱ ካልተመቸ ሂድ ወደ አረቄ ወደ መጠጣት አለ። ዘማዊነት ያንተ ማንነት እንጂ ባልታዛር ትሰማለህ? ባልታዛር በጋሻው ዘማዊነት፣ እርምጥምጥነት ያንተ ባህሪ ነው። ዲያቆን ሆነ ኦርቶዶክስ አባረረች። ዶክመንትን ልቀቁት፣ ኦርቶዶክሶች ልቀቁት ዶክመንቱ። ማንነቱ ይሄ ነው። ይሄ ሌባ እኔን ነው የሚመልሱልኝ። ለሌላ ሰው መልስ ሰጠው አቁ እንዳልክ በዝሙት የጨቀየ ቆሻሻ የነበረ ድቁናውን የረሳ ባለጌ ነበረ። ኤቭሪባዲ ኖውስ ድቁናውን የረሳ ትላንት ማጣ በጣም ነው እንዲያረኩት ሴት የሸጎርኩት ብለ የሰራው ቪዲዮ ራሱ እጅ ያለ ጥቅም ስለሌለው በየመንገዱ የምትፈለፍል አይደል? ይሄ ማንነታችሁ ላይ አይቼዋለሁ። በተለይ ወጣቶቹ ክርስትና የላችሁ። ሴቶቹ እግዚአብሔር ይባረክ። ፎር ሳም ሪዝን የትም ያለ ሃይማኖት ላይ ሴቶቹ በጣም ይሻላሉ፣ በጣም ይሻላሉ። ሴቶቹ በዚህ ነገር ላይ ብዙ አታያቸውም። እነዚህ ያጭበረብራሉ፣ ጉዳቸውን ይሸፍኑላቸዋል። ሴቶቹ በየትኛውም እምነት ብትሄድ እግዚአብሔር ይባርካቸው፣ ብዙ እንደዚህ አይነት ድራማ ውስጥ የሉበትም። ወንዶቹ ናቸው ያስቸገሩት። እና የትላንት ማንነት አያስጠይቅም። የትላንት ማንነት እኮ አይደለም የዛሬ ማንነቱ ነው። የትላንት ማንነት ከዛ ህይወት መውጣት ነው። የዛሬ ማንነት ፓስተር ሆኖ ሸጓሪ ነው ያለው። ምን ማንነት የምትይው ነው? ገለቴ ንገርኝ እስቲ፣ ምን አይነት ነው የምትይኝ? ፓስተር ሆኖ ሴት የሚያሯሩጥ ሌባ የትላንት ማንነቱ ነው ወይስ የዛሬ ማንነቱ? ሐዋርያ ተብሎ ሌባው የመቼ ማንነቱ ነው? ዘግቢ። የመቼ ማንነቱ ነው? እኔ ስለምችል ነው። እኔ ስለምችል ገባሽ? የዛሬ ማንነቱ ሸጓሪነት፣ ባልታዛርነት፣ ሌባነት እንደዚህ ናቸው። አሁን ደግሞ ስለ ክርስትና ሲነገር የተከፋፈለ እንደሆነ ሲነገር ድንግጥ እንዲወራላችሁ የማትፈልጓት ነገር እያንዳንዱን ስትጠይቁ ከየት ናችሁ ነው። ያ ደምዬ ከኔ የሚያመልጥ የለም። እያንዳንዳችሁ ስትጠይቋቸው ወደ ጌታ ስትመጡ ከየትኛው ናችሁ ብላችሁ ጠይቁ። በጥምቀት የሚያምናለ፣ በቁርባን የሚያምናለ፣ እማያምንም አለ። ይሄን ነው አውቁ። ካልቪኒስት የሚባሉ አሉ። ምንድነው አሁን እዮዳ ጉቶ ክርስቶስ ለተመረጡት ነው የመጣው እኛ ብቻ ነን ምንድነው ይላል። ይሄ ጉቶ አሁን ገነት ቢገባ ምግቡ አያልቅም። የገነት ዘላለማዊ ምግብ እንኳን ቢሆን ያልቃል እኮ ጉቶ ይጨርሰዋል። ገነት ቢገባ ጉቶ ምግቡ ያልቃል። የማያልቀው ምግብ በጉቶ ያልቃል። ስለዚህ ልነግራችሁ የምፈልገው የነ ጉቶም ተመርጠናል ብሏል። እንደዛ ነው። አልዳንክም የሚሉ እንቁርቲ ድናለች። በነገራችን ላይ እንቁርቲ ጴንጤ ናት። በዚህ አጋጣሚ ጉቶና እንቁርቲ ጴንጤ ናቸው፣ ድነዋል። የዮኒ ማኛ ሲሆን አልዳንም የሚባለው ነገር የነ እንቁርቲስ ድነዋል። እውነት ኤርሚያስ ድኗል። ኤርሚያስ ድኗል። እነ ቤኪ የሚባሉት በሴት የሚጣሉት ሴት ባልታዛሮች ድነዋል። ክርስትና እንደዛ ነው። አያችሁ፣ እኔ በደንብ ነው ለብቻዬ ነው ሰው አያስፈልገኝም እላችሁ። ለዚህ ነው
መዳን እንደዚህ ከሆነ ማንን ነው የምሸውዱት? ክርስቶስን ማታለል ይቻላል። ሰውን አታለ ችግር የለውም። ሰውን ልታጭበረብረው ልታስመስል ምናምን ትችላለህ። እግዚአብሔርን ማታለል ይቻላል? እነ ሜሎስ ድነዋሉ? ንገረኝ እስቲ። አሁን ሜሎስ በጣም መወደው ማከብረው የነበረ ልጅ 6 ወር ሳይሞላው ትዳሩ ብትንትን ወጡ። በጌታ በኢየሱስ ማከብረው ልጅ ነበረ። በጣም የተረጋጋ ልጅ ነበረ። ምን የነበረ ምን ተፈጥሮ ነው? ለምን እግዚአብሔርን በመፍራት አይመላለሱ? ምን ተፈጠረ? አብረው ኢንተርቪው ሲደረጉ እንኳን ሊለያዩ ሌላ ሰውን የሚያስቀን እኔ ሶሻል ሚዲያ ላይ ባል ሚስት የሚባል የምትጨዋወቱ እኔ አሁን የምፈራው እግዚአብሔር አያደርስባችሁ። አዶናይ እና ማነው ስሟ ጃኔ የተለያዩ ጊዜ ነገሩ በቃ ተበላሽ። ሶሻል ሚዲያ ላይ ነገራችሁን ይዛችሁ አትምጡ። ትዳር ፕራይቬት ነው። ትዳር በግል በር ተዘግቶ የምትወያይበት ጉዳይ ነው። አደባባይ መጣችሁ ተዋርዳችሁ ነው የምትሄዱት። ምንም ጥቅም የለውም። ሆይ ሆይ ወይኔ ሲያፈቅራ ልክ ፍቅር አይተን እንዳላደግን ትላንት የተፈቃቀሩ ሰዎች አመት ያልሞላቸውን የፍቅር ተምሳሌት አድርገው ይሰክሱናል። እኛ 18 ዓመት የፍቅር ተምሳሌት ያልሆን ነው ለቤተሰብ የነሱ የ3 ወር ፍቅር ኦ ማይ ጋድ እንደነሱ ሮማንቲክ የለም ይላል። እብድ እኮ ማህበረሰብ ነው ያለን። ለዛ ነው ደስ የሚል እብድ የሚያደርጉትን አያውቁ። እኔ አሁን ለምሳሌ ገርል ፍሬንድ እያለች ቤተሰብ አያውቃትም ነበር። ጌታ ኢየሱስ ምስክሬ፣ ባለቤቴ ሚስቴን ገርል ፍሬንድ በነበረችበት ጊዜ አያውቋትም። ያስተዋወቋት ለማግባት ያሰብኩ ጊዜ ማዘርዬ አበሻ አይደለችም ሚስቴ አልኳት። እንግሊዝ በእኔ ነው የምትግባቢያት እሷን ምናምን ደግባባ። በቃ ፍቅር እግዚአብሔር ነው የሚሰጥ። አሁን ግን ቤተሰብ ራሱ ምንም አይመስለውም። በቃ ብልግና አደባባይ ነው የሚወጣው። አሁን እኮ ቴክኒካሊ ታውቃላችሁ አዶናይና እንትና አሁን ኢትዮጵያ ላይ የተለመደው ሙድ ማናቸውም እንደሚሸጓጎሩ ነው። አንድ ሴት ፍቅረኛ ከሆነች ያ ሰው እንደሚለጠልጥሽ ማሳወቂያ ነው። ለሴት ልጅ ክብር አይደለም። ለወንዱ ችግር የለውም። ለሴት ልጅ ግን ክብር አይደለም። የእንትና ቦይፍሬንድ ናት የእንትና ቦይፍሬንድ። በወንድ ልጅ ሜንታሊቲ ልዘግባችሁ፣ በተለይ ለሴቶቹ ነው የምነግርሽ። የብዙ ሰው ገርል ፍሬንድ ከነበርች እቃቃ መጫወቻ ነው የምትመስለው። ነገ ጥሎ ነው የሚሄደው። ለትዳር አይፈልግም። ስለዚህ አስተውሉ ሴቶች። ላስተዋውቃችሁ ቪዲዮ እንቀረጽ ምናምን ስትባሉ ብዙ ሴቶች ባትወጡ እመርጣለሁ። ምክንያቱም ከሆናችሁ በኋላ እንትና ያጫውታት ነበር እኮ ነው የሚባለው። ደባባ እንትና ያጫውታት ነበር። እኔ ደግሞ አብዛኛው አበሻ ወንድ የፈለገ ዱርዬ ቢሆን በጣም እማያውቃት ስላችሁ ኤክሷን የማያውቀው ሰው ነው ማግባት የሚፈልገው። እመኑ። ኤክሷን የሚያውቅ አረባ ናት ተጠቀኝ ያው ሊያጫውታት ይችላል። ከዛ ውጭ ግን አያገባም። እውነቱን ነው የምነግራችሁ። ወንድ ልጅ ኤክስን የማያውቅ ነው የሚያገባው። እኔ እስከማውቀው አሁን አላውቅም። ኤክስ እያወቅ ኤክስ ያጫውታትና አብሮ ሻይ ቡና እያለ አብረ አይሆንማ። ሳይኮሎጂ ነው ለወንድ ልጅ። ስለዚህ አስተውሉ ለማለት ነው። ምን አለችኝ? አንበሳ ፍለጋ ነው ከጴንጤ ወጣው። ወይ ጴንጤ ጋር ስመጣ አንበሳ ፈልጎ ነው ስትለዋል ነበር እንዴ ገለቴ? ከጴንጤ ወጥቻለሁ ብዬ አውጃለሁ እንዴ? ገና አላወጅኩም እኮ ብፈልግ ማከልክሉኝ ማን የሚያስቆመኛል እንዴ? ማንንም ማዳመጥ ሰው አይደለሁም እኔ ወደ ክርስቶስ እንጂ ወደ ሌላ ሄድኩት ነገር የለም። አንበሳ ፈልገን ሄድኩት ስመለስ ደግሞ አንበሳ ጠሩ ነው ይላሉ። እኔ እኮ አበሻ ግራ ነው ቢገባ። አዋጅ ስሙልኝ፣ ኢየሱስ ያድናል። ኢየሱስ የጌቶች ጌታ ነው። ይሄንን ነው የምከተለው።
ሁሌ ይሄ የተጠመቀበት አልደረቀም፣ ደረቀ፣ ደርቋል፣ አስጣው፣ አስገባው የምትባባሉት እናንተ ናችሁ። እኔ ስመጣ መጀመሪያ ማመጣጤ ክርስቶስ ብዬ እንጂ ሌላ የመጣሁት የለም። ክርስቶስ ያድናል ያሉ አባት ኦርቶዶክስ አባት ብለው ነው እሳ እንጂ እንደሌላው በውንብድና ወደ ጌታ አልመጣም። ተግባባን። ይሄ ኦርቶዶክስ ተሳድቧል፣ ጴንጤን ተሳድቧል። ማን ያልተሳድባል? ወገኛው ምድረ መንደሪ አይደል እንዲ ያለው። አሁን እኮ በጣም የሚያስቀኝ ነገር ይሄ ተቀጥቅጦ ያደገ ንፍጣም ነው ዛሬ ተሳደበ አሞኛል የሚል ለምን ተቀጣጥላ አትሞትም? ማይሞቀኝ አይበርደኝ። ተቀጥቅጦ ያደገ ቁጭራ ዮኒ ማኛ እንዲተናገረ ብሎ ይላል። ተቀጥቅጦ ተገርፎ እንደ ውሻ ተቆጥሮ ያደገ ሰው ተወግሮ በርበሬ ታጥኖ ተዘግዝቆ ተገርፎ በአጠና ሽባ ተደርጎ ያደገ ልጅ ዮኒ ማኛ ተሳድቧል እነሱ አንተ ማለት ምናምን ይለኛል። ይሄ ማንነታቸው ነው። ይሄ የአበሻ ማንነት ነው። ስለዚህ እኔን መቻል አይቻልም። ለምን መሰለ? ሌላው ደግሞ ምን ይላሉ? አቴንሽን አጣ። ማኔ ዘርማን ዘረ እንደኔ አቴንሽን ኖሮት አያውቅም። ይሄ ጉራ አይደለም። ዘርማን ዘር አንተ የምትለው ፓስተር በህይወት ዘመን የኔ ያህል ተሰሚነት የለውም። አንተ የምትለው ቄስ፣ አንተ የምትለው ሼክ የኔ ያህል ተሰሚነት የለውም። ብሪንግ ለምሳሌ ዶክተር አቢቹ ራሱ አቢቹ የሚሰራው ኢትዮጵያ ላይ እኔ ከምላቸው አይዲያዎች ጋር ተመሳሳይ ነው። ኢትዮጵያ ላይ እኔ ብኖር የማደርገው ይሄ መጠጥ ቤት ምናምን አፍርሼ ቁራ ቅንቦ አፍርሼ ፓርክ ነው የምሰራው እያልኩ ስናገር ነበር። የእሱም አይዲያ እንደዚህ አይነት ነገሮች አይቻለሁ። ፓርክ ነበር የምሰራው። እውነተኛ ኢትዮጵያውያን ከሆናችሁ እስቲ አንዳንድ ዶላር አዋጡና ሀገር ቀይሩ ብዬ የምሰራውን እሱም አይዲያ ተመሳሳይ ነገሮች አሉ። መሪዎች የሚያዳምጡት አይዲያ ነው ያለኝ እኔ። ወደፊትም እላለሁ ለሀገር የሚጠቅም ነገር እንደው ወደፊት እንደው ዶክተር አብይ ብትችል እኔ አሁን ማደንቅ ከማንም በላይ ማደንቅ ልንገር ምን ስታደርግ እንደሆነ ይሄ የሀገር ሰፈር ውስጥ ያሉ ትልልቅ መጠጥ ቤቶችን ሆስፒታልና ትምህርት ቤት አድርገው ዝጋባቸው። አሽገው ዝጋና ሆስፒታል ትምህርት ቤት አድርገው ያለምንም ክፍያ እነዚህ ኮሚኒቲውን የሚያጠፉ ዘላኖችን ሙሉ ወስደ በነፃ ለህዝቡ ምን አጣለ? ህዝቡ አይቀየምም። እርግጠኛውን እናገራለሁ፣ አይቀየምም ህዝቡ። ውጣ ከዚህ ወደ መጣበት። በተለይ ምንድናቸው? ዲያስፖራ ናቸው። ውጣ ከዚህ አባረኸው። እውነቴን ነው የምልህ። ሆስፒታል ብዙ ያስፈልጋል። ኢትዮጵያ ትምህርት ቤት ያስፈልጋል። ትምህርት ቤትና ሆስፒታል አድርገው የዛኔ ሰው አንተን ማክበር ይጀምራል። ስለዚህ ለወንበዴ ኮሚኒቲ ውስጥ ያለ አሁን አሜሪካን ሀገር በጭራሽ ከህዝብ የራቀ ነው። መጠጥ ቤት ምን ብትለው ከህዝብ የራቀ ነው። ህዝቡ መሀል ያለ የለም። ዚስ ኖዌር ከተማ ውስጥ ዳውንታውን የሚባል አለ። ወደዛ ትሄዳለህ፣ እዛ ፈታ ትላለህ እንጂ ዚስ ኖ ዌይ ቤታ የሚኖርበት አካባቢ አንድ ጭፈራ ቤት የለም። አንድ ነው ማወራ አትችልም። ስለዚህ ይህን ነገር ወደፊት ይደረጋል የሚል እምነቱ አለኝ። ኢትዮጵያ ላይ መሆን አለበት። ያንን የምደግፍ ሰው ነኝ እና ያ ነገር መስተካከል አለበት ብዬ አምናለሁ። ሌላ ጋስፕል ኒውስ። እሺ ጋስፕል ኒውስን ላስገባው እስቲ። ጋስፕል ኒውስ ናግባ እስቲ። አስገባው እኮ ያውንም የምላችሁ ምንድነው፣ ሁሉም በመከባበር ሲሆን ደስ ይለኛል። ምንድነው ያለው?
አስዬ አሁን የምንለው ምንድን ነው? በእውነት ይቺን ያህል በዚህ ደረጃ እነ ኤርሚያስ በትልቅ ኦርቶዶክስ ላይ ዘመቻው እኔ ከመጣው በኋላ ነው እንጂ በዚህ ደረጃ መቶ ሰውም አያቸውም ነበር። እኔ መጠቀም ያልሆነ አልችልም። እኔ በደንብ ነው ወንጀለኞችን ገብቼ ውስጣቸው ገብቼ በትኜ የምጥለኝ ሁሌ። የዛሬ አይደለም። ህወሓትን በታትነናታል። ማሊያቸውን ለብሼ የህወሓትን ማሊያ ለብሼ አብሬ ጨፍሬያለሁ። ጌታ ኢየሱስ ምስክሬ፣ ቪዲዮዎች አሉ። የድሮ ዮኒ ማኛ አላውቀውም። እዛ ላይ እኔ ራሱ ሼባ ነበርኩ። በጌታ በኢየሱስ እዛ ላይ እኔ ራሱ ሼባ ነበርኩ። ጌታ እምላችሁ አይዋለው የሆነ ፀጉሬ መላጣ ነው ምናምን ነገር ብቻ የሆነ ሼባ ሰውዬ አብሯቸው ምናምን ነገር አለ። አዩዋቸው። በዘረኝነት ላይ የሰከረ ማንነት ነበራቸው። አየው። በነጋታው ነው አውጥቼ የቀደድኩት። በነጋታው እናንተ ዘረኞች ብዬ። አሁን ሰላም ነው። አሁን ሌላ ሴራ የሚሰራበት የለም። ሴራ ሳይሆን ምንድን ነው አላማቸው የሚለው ነገር አይቼዋለሁ። እና ጌታ ይሰበክ። በጣም ደስተኛ ነኝ በጌታ። ሁሌም ደስ በላችሁ ይላል፣ ይሰበካል። ኤቭሪዴይ ኦርቶዶክስን አነሳለሁ ለምትል ዶክመንትን አመጣዋል። ሲምፕል። ወይም ደግሞ ተወያይ ምን አለ ይኸውልህ፣ አንዱ ሲዋሽ መንሱር ጀማል እየሰደበ ነው ዮኒ ጌታ እያለ ነው አንዱ። መንሱር ተሳዳቢ አይደለም። የዘራውን ታጭዳለህ። ታዲያ ቀላል አጭዳለሁ እንዴ? ገና መንግስተ ሰማያት የምዋረሰው እኔ ማኛው ነኝ ከአብዛኞቻችሁ። ጌታ ኢየሱስ ምስክሬ፣ ከአብዛኞቻችሁ ጌታ ኢየሱስ ክርስቶስ እኔን ነው የሚያጸድቀኝ። ሌባ አልወድም። እውነቱን ነው የምነግርህ። ሌባ አልወድም እኔ። ለምን? አብዛኛው እንዳልኩ ፓስተር ነኝ ብሎ ከሚዋሽ ሌባ ክርስቶስ እኔ ያልሻለው ማስተዋል እንኳን አትችሉም። እና በተለይ አያቸው ጴንጤም ተሳዳቢ እንደሆነ አያቸው አይደለ? ጴንጤ አይሳደብም ብሎ ሲፎከርለት የነበረ ጴንጤ አሁን ምን እያደረገ ነው? ምን እያደረገ ነው? የማይሳደብ ይመስላችሁ ነበር? ማኝ ጊዜ አጥንት ነው የምትነካው። ጭምብላቸውን ነው ገፍፌ ቁጭ ያደረኩት። ጭካኔም አላቸው። በጣም ነው የሚጨክኑት። በሞተ ሰው ላይ እንኳን ይጨክናሉ። በሞተ ሰው ላይ ፖለቲካል ስራ ይላሉ ለመወደድ። ይኸውልህ ሰዎች ማርያምን ይላል አይደል? ትንሽ ብር እጅሽ ላይ ካለ የሆነ ተንቀሳቅሰበት ደግሞ የሆነ ብር ሜክ ማድረግ ከቻልክ ለምንድን ነው ወደ ማጭበርበሩ መንገድ የምትሄደው? ነው እኔ አላምንበትም። እንደ ሰው በቃ እንዲሁ እንደ ሰው ይሄ ሳክስ ነው ልትለኝ ትችላለህ፣ ግን እንደ ሰው ወደዛ የሚያስኬድህ አንድም ነገር አይኖርም። አልፋሃላ በቃ ያንን በቃ እኔ አሁን እንደ ሙስሊም አላህ የምኖርባትን ቤት ከሰጠኝ፣ የምንቀሳቀስበት መኪና ከሰጠኝ፣ የምኖርበት ነገር ከሰጠኝ፣ እንደገና ደግሞ የሆነ ሰው ተቸገርኩ ብሎ እኔ ጋር ሲመጣ መርዳት ከቻልኩ እናት አባቴን መርዳት ከቻልኩ እስቲ ልስማ። እኔ ጋማ ከደረሰብኝ ፈጣሪው ነው አይመስለኝም። አንዳንዴ ሰዎች አያቸዋት እችን ብርጭቆ ይህን አየው አይደለም። አሁን ይሄን ብጨምርበት አይሞላም፣ ሲጨምር ግን ይሄ ነገር ይሞላል። እኔ ላይፌን የማየው በዚህኛው አይደለም፣ በዚህ ነው ህይወቴን የማየው። ይሞላል አይደለም፣ ሌላ ነገር ላይ ነው። አይ እየተቆረጠ ሲመጣ ቸኩያ አላወራም። እኔ በጣም የከተማ ልጅ ነኝ። ተግባባን። መንሱሬ እንግዲህ እኔ ጋር ከመጣ ፈጣሪው ነው ፈጣሪው ነው።
ጴንጤ የተከበረ ትክክለኛ እምነት የሌቦች ነው። እንደ አንቺ አይነት ሌባ ነው። ነይ ግቢ እስቲ። እንደ አንቺ አይነት ሌባ ነው እንደዛ የሚለው። ነይ ግቢ ላስገባሽ። በጴንጤም ሌባ አለ፣ በኦርቶዶክስ አለ፣ በሙስሊም አለ። ሃይማኖት አያድንም። መሀይም አድርገው ስላሳደጉሽ እውቀት የለሽ። የጴንጤ ሉጢ አለ። ምን ልትይ ነው? ለዛ ቆዳ። ስለዚህ ሃይማኖት ሳይሆን እምነት ነው። በክርስቶስ ላይ ያላችሁ እምነት ያድናል። በሌላም ሃይማኖት ያላችሁ እኔ መዳን በክርስቶስ ነው ብዬ ማምን ሰው ነው። በሌላ እምነት ያላችሁ እንኳን ያንን እምነት ተግባራዊ አድርጉት። ሌላ ሃይማኖታችሁን ተግባራዊ አድርጉት። እድናለሁ ያላችሁና የያዛችሁት። ምክንያቱም ክርስቶስ ስለሚል ለሚከተሉት ብቻ ወይም ደግሞ ለሚያዳምጧቸው ብቻ ነው ወንጌል የሚሰበከው። አላዳምጥም ላለ ከተማውን ለቃችሁ ውጡ ነው የሚለው ለደቀ መዛሙርት። ከተማውን ጫማን ትቢያ አራግፋችሁ ውጡ ነው የሚለው። ስለዚህ ያንን ነው የምናገረው። ሃይማኖት አያድንም። የሚያድነው እናንተ ከእግዚአብሔር ጋር ያላችሁ ግንኙነት ነው። ይሄ ነው ብዙ ሰው ያልገባው። እና እኔ አሁን አንድ ከሚደንቀኝ ነገር በተለይ ሆቴል ላይ መዝሙር ለምታዘጋጁ ወንድምና እህቶች አሁን ቆም ብዬ ሳስበው ቅድስና የለውም። ቅድስና የለውም። ሁሉም በቦታው ሲሆን ያምራል። እዛ አንተ ሆቴል ላይ መዝሙር ስታዘጋጅ እዛ ሆቴል ላይ ሆኖ ከይቅርታ ጋር ዝሙት የሚያደርጋል እዛው እየሰማ ያንተን መዝሙር የሚያጨሳለ፣ የሚጠጣለ፣ የሚሰክራለ። እዛ ቦታ ላይ ቦታው አይደለም። ቦታውን ማወቅ መልካም ነው ብዬ አስባለሁ። ፖለቲካ ወንጌል አይሆንም። የቅናት መንፈስ እንዳለ አይቼዋለሁ። እስከ ዛሬ ሲሄድ ዳጊ ኢትዮጵያ ለምን እንደዚህ አላዘጋጀም? ወና አሁን ምን ተገኘ? ትዝታው ሳሙኤል ምንም አድርጎ አያውቅም። ከዚህ በፊት እዚህ ነው የሚኖረው። እንደዛ አድርጎ አያውቅም። ለምን አስፈለገ? ሚሊኒየም አዳራሽ ማደረ ምንድን ነው? ፖለቲካ ነው። ተቀላቅሏል። አያችሁ፣ ፖለቲካንና ሃይማኖትን ኦርቶዶክስ ትቀላቅላለች ይላሉ። እነሱ ሲቀላቅሉ ግን ልክ ነው። ጴንጤ ሃይማኖቱንና ብልጽግናን ሲቀላቅል ልክ ነው። ኦርቶዶክስ ስታደርገው ትክክል አይደለም። ሙስሊም ሲያደርገው ልክ አይደለም። እንደዚህ አይነት የተመረዘ ጄኔሬሽን መጥቷል። የተመረዘ ስለዚህ ያንን ነው የምነግራችሁና አሁንም የምናገረው ከአጭበርባሪ ጴንጤዎች ፓስተሮች ራሳችሁን ጠብቁ። ከአጭበርባሪ ከሌቦች ጥላቻን ከሚሰብኳችሁ ራሳችሁን ጠብቁ ለማለት ነው። ከፈራሽን ጥሩ ነው፣ ጌታችን ፍሪ። ሌላስ አሚሊያ ፊልተርሽ ህይወትሽ ነው። ሌላስ የምትሉት ጥያቄ አለ? የምትሉት ጥያቄ ካለስ ሌላ ጥያቄ ካላችሁ፣ ስለዚህ አሁን ወደ ፍቅር መሄዱ ይሻላል። እኔ አሁንማ በጣም ደስተኛ ነኝ። ለምን? የጥላቻ መንፈስን ሰበርኩት። የቸርችነ ቸርች ምን እናንተ ጋር የተሰነጣጠቀ ቸርች አይደለ እንደ ያለው? የምን ቸርች ነው? የትኛው ቸርች? የትኛው ጋር ብሄድ አንዱ ጋር ብሄድ ለአንዱ አይሰራም፣ ለአንዱ ጋር ብሄድ አንዱ አይሰራም። ስለዚህ ጥቅም የለው። አንድ ስትሆኑ ጥሩኝ። እኔ ጌታን ቤቴ እያመለኩ ነው። አንድ ስትሆኑ ጥሩኝ። ሉተራውያን፣ ቃለ ሕይወት፣ መካነ ኢየሱስ፣ ማነው ካልቪኒስቶቹ ምናምን አንድ ስትሆኑ ጥሩኝ።
የዛኔ መጥቻ አብረን እናመልካለን። እስከዛ ግን ቤቴ ነው የምናመልከው። ዳዊት ይላል እኔና ቤቴ ግን እግዚአብሔር እናመልካለን ይላል። ስለዚህ ቤቴ ነው የማመልከው። አባቴ አንድ ስትሆኑ እናመልካለን አብረን። ቀለል አድርጌ ነው የምነግርህ። አንድ ካልሆናችሁ እናንተ ጋር አልቀላቀልም፣ ምክንያቱም ጸበኛ ናችሁ። ሌላስ ምን አለ አንደኛ ቂራ ፈጣሪም ሰውን የተጠየፈ ጉቶ እኔን ዘር ማንዘር ነው የሚያየኝ አባቴ። እየጠላኸኝ እየደበንክ እርር ድብን እያልክ የምታየኝ ሰው ቢኖር በኢትዮጵያ ታሪክ እኔ ብቻ ነኝ። እርር ድብን እያረኩ ታየኛለህ። ብቃቱ ነው። እርር ድብን ትጨሳለህ እኮ ታያለህ። ብሎክ አድርጌ ሌላ አካውንት ከፍተህ ታየኛለህ። ይሄ ብቃት ነው። ብቃት ነው። ለምን ኦርቶዶክስ አትሆንም? አልሆንም። የማንም እኔ የክርስቶስ እንጂ የኦርቶዶክስ የጴንጤ የካቶሊክ ምን አልሆንም። እኔ የክርስቶስ ነኝ። አከተመ። የክርስቶስ ነኝ፣ የኬፋ ነኝ፣ የጳውሎስ ነኝ እያሉ በሚከፋፈሉበት ጊዜ ሁላችንም በክርስቶስ ነን አለ። በክርስቶስ ነኝ አለቀ። አልሆንም። ይሄ የማንም አልሆንም። የምን እቃቃ ነው? አለቀ እኮ። ወንጌል አነበብኩኝ እኮ። ወንጌል እኮ አነበብኩኝ። ወንጌሉ የሚለውን ነው የሚከተለው፣ ሰው የሚለውን አልከተለም። እናንተ መብታችሁ ነው። አንድ የሆነ እንደ ኳስ መጫወቻ ዓለም ላይ ከ10 ሺህ በላይ ሃይማኖት አለ። ሃይማኖት እንደማያድን በዛ አውቃለሁ፣ ግን መከባበር ይቻላል። ሃይማኖት እንደማያድን በዛ አውቃለሁ። ኦርቶዶክስ አለ፣ ካቶሊክ አለ፣ ጴንጤጋ ሺ አለ፣ ሙስሊም አለ፣ ቡዲዝም አለ፣ ኦንሊ ጂሰስ አለ፣ ዘንጥ በክርስቶስ አለ። የተለያየ አይነት ብራንድ አለ። እንትን አለ፣ ጆቫ ዊትነስ አለ፣ ሐዋርያ የሚባሉ አሉ። ብዙ ነገር ልጠቅስልህ እችላለሁ። አያድንም። ክርስቶስን ለእኔ ብሎ መስቀል ላይ ራቁቱን የተሰቀለ አባት አለኝ። እሱን ነው የምከተለው። አባቴ የእሱ ተከታይ ነኝ። እና ጴንጤ ተሳዳቢ እንደሆነ ዮኒ ማኛ ኤክስፖዝ አድርጓል። ጴንጤ ሴረኞች እንዳሉ ሁሉም እያልኩ ሳይሆን በጴንጤ በነሱ ሙድ ካልሄድክላቸው ሴረኞች እንዳሉ፣ መርዘኞች እንዳሉ፣ ተሳዳቢዎች እንዳሉ እቺን 5 ቀን ኤክስፖዝ የተደረገበት ጊዜ ስለሆነ ደስተኛ ነኝ። ያ ይላል መጽሐፍ ቅዱስ ሲናገር የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ብታነቡ እውነትም መንገድም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። እሱን ነው የምከተለው። አለቀ። እሱን ይዤ የማጣው አንድች ነገር የለም። እሱን ተከትዬ የማጣው አንድ ነገር የለም። ዘላለማዊ ሕይወት አለኝ። እናንተ በፈለጋችሁት ሂዱ፣ እኔ እሱን ተከታይ ነኝ። ሌላስ ባለፈው ስለተጠመቀው ጥምቀት ንገረን ዮኒ። የትኛው ቤተ እምነት ነው? ለእውቀት ነው። ለእውቀት እኔ የራሴ ነው። ስፔሻል ነው አባቴ። ስፔሻል ዮናስ ሙሉነህ ከተገለበጥክ በኋላ ፎሎወሩ ምንም አልጨመረም ማለት ብዙ ሰው እየነቃብ ነው። እንሴት ብላ በ14 ሰው የመጣችው እርግጠኛ ነኝ እንቁርቲ ናት። ዮናስ ሙሉነህ የምትለኝ ወይ ደግሞ ሊያሽ ሆናት፣ ከሁለት አንዳቸው ናት። ዮናስ ሙሉነህ ዩዥዋሊ እንቁርቲ ናት የምትለው ያውቃቸዋለሁ። ከነ ጽሁፋቸው ነው ስትናገር ወጣ ካያችሁ ዮናስ ሙሉነህ የምትለው እንቁርቲ ናት።
ነገርልኝ ወንድዬ። ዮኒና ትራምፕ የሚያዳመጡት ራሳቸውን ነው በትክክል። እንቁርቲ በሌላ አካውንት ስትመጪ ከነ ጽሁፍሽን እንኳን ተሳስተሻል። አየሽ፣ ዮናስ ሙሉነህ ብሎ ሶሻል ሚዲያ ላይ ስለ እኔ የሚያወራው እንቁርቲ ብቻ ናት። እና በፊት ሊያ ታወራ ነበር እንደዛ። ስለዚህ አሁን የምናገረው ምንድን ነው? እንቁርቲ ድናለች፣ ዮኒ ማኛ አልዳነም ይለዋል። እንዲህ አይነት እዮዳብ ጉቶ ድነዋል ከነዛ ቦርጩ። እኔ አልዳንኩ። አሁንም የምላችሁ ምንድን ነው? እግዚአብሔር ምስክሬ፣ ጌታ የገባቸው ሰዎች በጣም ተደስተዋል። በጣም ደስ የሚሉ በጌታ የሆኑ በጣም ደስ የሚሉ ሰዎች አሉ። ቆርጠው ቪዲዮውን ግን ጴንጤ ሙሉ ልጢ ነው ብሏል ብለው ያሉት መርዘኞች ተጋለጡ። ለምን? ሙሉ ቪዲዮ ስላለ። በጀት ተመድቦለት ነው ያሉት ሰዎች ባዶ ገቡ። አየህ፣ እንደዚህ ነው። ስለዚህ መርዘኞች እንዳሉ እንድታውቁ ነው። አንድ ስትሆኑ ነው የምመጣው ብያለሁ። እኔ በጌታ ነኝ፣ ክርስቶስን ተከታይ ነኝ። የኬፋም አይደለሁም፣ የማንም አይደለሁም፣ የማናችሁም አይደለሁም፣ የክርስቶስ ተከታይ። ስለዚህ እናንተ ጋር አንድ ከሆናችሁ ካልቪኒዝሙ፣ ሉተራኑ፣ ቃለ ሕይወቱ፣ ሙሉ ወንጌል፣ መካነ ኢየሱስ፣ መሰረተ ክርስቶስ ምናምን አንድ ስትሆኑ ጥሩኝ፣ አብረን እናመልካለን። አንድ ስትሆኑ በምን በዲኖሚኔሽን አንድ ስትሆኑ በአስተምሮ አንድ ስትሆኑ ጥሩኝ። የዛኔ መጠን አብረን እናመልካለን። ካልሆናችሁ አባቴ እኔ ጠበል ቀማሽ አይደለሁም። እዛም እዚህም እዛም ጨርሻለሁ። እሱ ይደክመኛል። እኔ ራሱ አንድ ጀለስ አለ ያለኝ ምን አለ፣ ዮኒ ማኛ ግን ሃይማኖት ስትቀያየር ስትመላለስ መኪና እንዳይገጭ ብሎኛል። እንዳልገጭ ትቼዋለሁ መመላለሱን። መኪና እንዳይገጭ ሳቂታው የሚባል ልጅ ነው እንደዛ ያለኝና ማኛው ግን ሃይማኖት ስትመላለስ ምናምን ግን መኪና እንዳይገጭ ብሎ አለኝ። ጭውቴ ተመችቶኛል። እኔ በራሴም ላይ ሲቀለድ ደስ የሚለኝ ሰው ነኝና ጨርሻለሁ። ሌላስ ጥያቄ አላችሁ? እኔ የሚገርማችሁ ግን የእኔ ትንቢት ብዙ ጊዜ ይሰራል። ጌታ ይባረክ። ምንድን ነው ፍቅር ሲዝም ብልጽ አብይን ጥሩ ሰርታል ብየዋለሁ። ከተማውን አዲስ አበባ ማሳመሩ ላይ ክሬዲት ሰጥቼዋለሁ። ለእሱም ለአዳነች አበቤ ሙልጭ አድርጎ ሰድበው ነበር። አሁን ድንጋይ እየተሸከምክ ይቅር በሉኝ ትላለህ። ምን ክላሽ አያደርግም? ፍቅር ሲዝም ክላሽ አያደርግም? ሌላው ታዬ ቦጋለ ነው። ታዬ ቦጋለ ዮኒ ማኛም በሪፐብሊካን ጋርድ ኢትዮጵያ ያስገቡት እኔን ደብድበው አፍንጫዬን ፊቴን አቅልተው ራቁቴን ፎቶ አነሱኝ፣ ቪዲዮ ቀረጹኛል። ታዬ ቦጋለ ለመምህር ታዬ ቦጋለ አድርሱልኝ። ታዬ ቦጋለ ስማ በደንብ ቪዲዮ ስላለ ነው። አደባባይ የኔን የተናገሩኝ በአደባባይ ሲዋረዱ አይቻለሁ። ጌታ ኢየሱስ ምስክሬ። ለምን ውሸት እውነት ሊሆን አይችልም። በሪፐብሊካን ጋርድ የተባለው እንደዛ አይነት መኪና ያለው አሁን ብዙ ገብቷል። በእኔ ጊዜ ግን የነበረው ዮኒ ቬጋስ ነበር የነበረው እንደዛ አይነት መኪና ያለው እና ዮኒ ቬጋስ ጓደኛዬ ነው በዛ ፒክ ያደረገኝ ማለት ነው። በሪፐብሊካን ጋርድ በጥቁር መኪና ተሸፍኖ ነው የገባው። እኔን ደበደቡኝ። እሱ አጫሉን እቆርጣለሁ እፈልጣለሁ ምናምን ያለ ሰው ግን በፍቅር ተቀበሉት ብለህ አልክ። አሁን ምን ተገኘ? አብቹ አብይ ያማልዳል ማለት አሁን ምን ተገኝቶ ነው? እንደዛ የደበደቡ ዛሬ ምን ለማግኘት ነው እንዲህ የምታሽቃብጠው? ምን ለማግኘት? መምህር ቦጋለ አየ አንዳንዴ በእናንተ መስመር ያልሄደውን ሰው ሁሌ ስትወቅሱ ለዚህ ነው ባዶ የምትገቡት። ተግባባን? ስለዚህ መምህር ታዬ ቦጋለ አሁን እንደ አብይ የምከተለው እንደ አብይ የማምነው እንደ አብይ የምወደው ሰው የለም እያለ ፌስቡክ ላይ ይለጥፋል። አሜሪካ ዝም አትመችም። አንዳንዴ ለአንዳንዶቻችሁ አትመች፣ ለእኛ ተመችቶናል። ለአንዳንዶች አትመችም። ለእኛ እግዚአብሔር ይባረክ
ከነ ምናምኗም አሜሪካ ወርቅ የሆነች ሀገር ናት። አልተመቸችም አይደለ? ሳትመች ስትቀር ምን ይሆናል? ችግር ትፈጥራለህ። ምን ታደርጋለህ? ዲፖርት ሊያደርጉ ሲሉ ለአቤት አሽቃብጣለህ። አንተና ሮማን አንድ ናችሁ። ምንም ልዩነት የላችሁ። ሮማንም እኔ ስገባ ዮኒ ማኛ ኢትዮጵያ ገባ ዮኒ ስጋ ያለችው ኢትዮጵያ ስገባ እኔ 7 ወር አልቅሳ እዚህ ጋር ብሞት አልፈታውም ያለችውን አስቀይረው እዚህ ጋር አባገዳ አድርገው ነው የላኳት። እኔን በሚገርም ሁኔታ ኤሊሊ ሆቴል አብልተው አጠጥተው አክብረውኝ። ኦሮሞ ማለት ፍቅር ነው። አንተ እንደምትጠላው አንተ እንደምትለው ጥላቻን አይሰብክም። ኦሮሞ ፍቅር ነን። ይሄ እንድታቀልን ነው፣ ሌላ ነገር የለም ማለት። እኔ እዛ ነበር የነበርኩ። ከዛ ሮማን እኔ ወድሻለሁ፣ አዲስ አበባ ዝርያ ብለንሻል፣ አዳነች አበቤ ዝርያ ነች፣ ካሁን በኋላ ማዕረግ ሰጠንሻል እያለች መበጥረቅ ጀመረች። አያችሁ አይደለም? እነሱ በማሽቃበጥ እኔ ሳላሽቃበጥ ገባሁ። ስወጣ ነው ያሽቃበጥኩት። እንዲያው ስገባ አላሽቃበጥኩ። ስወጣ አሽቃበጥኩ። ይልቁኑ ከሀገር ከወጣሁ በኋላ ጌታ ኢየሱስ ምስክሬ፣ ከሀገር ስወጣ እንጂ ኢትዮጵያ እያለሁ አላሽቃበጥኩ። ስለዚህ አሁንም የምነግራችሁ እናንተ ለጥቅማችሁ ስታሽቃብጡ መንግስት አይወዳችሁም። ለማ አሁን ለምሳሌ በላይ በቀለ ውያ ለጥቅም አሽቃበጥ አይፈልገውም መንግስት። መንግስት ከእናንተ ፖለቲካ ማለት ጊቬን ቴክ ነው። ፖለቲካ ካላወቃችሁ ልንገራችሁ፣ ፖለቲካ ከአንተ ጥቅም የማላገኘው ሌላው አሽቀንጥሮ ከተፋ በኋላ ብትመጣ አይፈልገውም። ፖለቲካ እንደዛ ከነ ተፈላጊነት ነው ፖለቲካ የምትፈለገው። ሌላው አሽቀንጥሮ ከጣለ በኋላ እናንተ ጋር ልምጣ አይሰራ። ስለዚህ አብዛኞቻችሁ የምታደርጉ ፖለቲካ አሁን ለምሳሌ አሽቀንጥሮ ጣለ እንዲህ ከዳልቻ ጋር ሆነ ፍቅር ሲዝም እኮ ፋኖ እያልክ ስትረግጠው ነበር። ፋኖ እኔ ከኔ ጋር ተጣልተን ከፋኖ ጋር ተረጋግጠናል። 4 ኪሎ ይናፍቃል ብያለሁ፣ ቃል በቃል ተረጋግጠን ነው። ምንም ሳትነካ ከዳልቻ ጋር ቁጭ ብለ አንድ ክትፎ ሲጋብዝ ፋኖ አሸባሪ ነው እያልክ ስትሳደብ ቆየና ከሀገር ስትወጣ ደግሞ እንደዛ ጀመርክ። ኬንያ ስትገባ ኬንያ አሜሪካ መስላ ማለት ነው። አሁን ደግሞ ይቅርታ መንግስት፣ ወይኔ ጉድ የፈላ ወይኔ ምናምን ትላለህ። በቃ ሄዳል ሌላ ሀገር ላይ ኑር፣ ላይፍን ኑር። ኢትዮጵያ አልተመቸችም አይደለ? ኢትዮጵያ አትሆንም አይደል? ኑር ያለበት ሀገር ላይ። አንቅሮ ከተፋ በይቅርታ ማንም አይሰማ፣ አቴንሽን አይሰጡም ነው ማለት። አሁንም ፖለቲካ ለምትሰሩ አላማ ለሌላችሁ ሰዎች እኔ መቼም ብልጽግና ጥሩ ሲሰራ ጥሩ ላለሁ፣ ጥሩ ካልሰራ ረግጠዋለሁ። ይቺን ቃል ስሙልኝ በደንብ። ጥሩ ሲሰራ ብልጽግና በርቱ፣ ሲያጠፋ ረግጠዋለሁ። መቼም የምለው ቃል እኔ እንደዚህ ነኝ። እኔ ማሽቃበጥ የሚባል የለም። ጥሩ ስራ ግሬት ጆብ፣ አጥፋ ትረገጣል። አከተመ። ኦኬ መሪጌታ እንኳን ደህና መጡ።